ዩቲዩብን ሲከፍትላት ፍቅረኛ አለሽ ወይ ሲላት አይ ፍቅረኛ የለኝም ያለችው ልጅቷ ውሸቷን ነው። ፍቅረኛ አላት። ሁሌም የምናገረው ነገር ነው ውዶቼ። አንዳንድ ጊዜ የሴት ጓደኛ ማብዛት አንድ ወንድ ልጅ የሴት ጓደኛ ካበዛ በጣም ከባድ ችግር ነው። እንግዲህ ቤተሰብ በጣም ብዙ ነገሮች በእነ ሀይሚ በኩል እየወጣ ነው ያለው። እንግዲህ ባለችበት ሀይሚ እግዚአብሔር ጠብቃት። ብዙ ነገሮችን እየሰማን ያለ ነው ውዶቼ። እኔ በጣም የገረመኝ ነገር አንድና አንድ ማለት ነው ትላንትና እንግዲህ ሁላችሁም የተፈጠረውን ነገር አይታችኋል። ለማንኛውም ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ይሄ ሁላችሁ ቤተሰብ ሁሉም ነገር ሴራ ነው። እቺ ልጅ ሴራ ፈልጋ ነው። ትላንትና ወዲያ ብሩክ ዩቲዩብን ሲከፍትላት ፍቅረኛ አለሽ ወይ ሲላት አይ ፍቅረኛ የለኝም ያለችው ልጅቷ ውሸቷን ነው። ፍቅረኛ አላት። የነ ፍቅረኛዋ ከፍቅረኛዋ ጋር ስትላላስ ያለው ፎቶ ወጥቷል። እየወጣም ነው እየደረሰንም ነው። እና ውዶቼ ሀይሚ ያው መውጣቷ ጥሩ ነው፣ ለብሩክም ትምህርት እንዲሆን ነው። ግን ብሩክም እንዲማርበት እፈልጋለሁ። የሀይሚ መውጣት እኔ ምንም እንትን አላለኝም። ለምን ግን ቤተሰብ ያ መውጣቷ ምንም አልመሰለኝም ለኔ። ምን ብዬ ላስረዳችሁ ቤተሰብ። ደግሞ ቤቱን ዘግታ ደግሞ ልቤ በቃ ስውር ነው ያለው እና ብሩክም አሳዝኖኛል። ልጅቷ ፍቅረኛ እንዳላት ብሩክም ያውቃል። ዝም ብሎ ነው የጠየቃት እንጂ ብሩክም ፍቅረኛ እንዳላት ሰምቷል፣ ያውቃል ተብሏል። ይኸውላችሁ አሁን ብሩኬ የሴት ጓደኛ ብዙ ጊዜ ማብዛት ጥሩ አይደለም። የሴት ጓደኛ ፍቅረኛ ያለው ወንድ ከሴት ጓደኛ ጋር መሆን የለበትም፣ ሌላ ሴት ማምጣት የለበትም። ይሄ ነው ከባዱ የብሩኬ ችግር፣ ጭቅጭቅን የሚያመጣው ይሄ ነው። እውነቴን ነው የምናገረው። ሁለቱ አብሮ እንዳይሆኑ አይደለም ሌላ ሰው የራሳቸው ጓደኛ የሆኑት እንኳን አይፈልጉም። ብሩክና ሀይሚ እንደዚህ አብሮ እንዲዘልቁ አብሮ እንትን እንዲሉ አይፈልጉም። እንግዲህ ሀይሚዬ ዛሬ ያው የጓደኛዋ ጋር ነው የሄደችው። ጓደኛዋ እንግዲህ ያው በዚህም በዛም ብለው እንግዲህ ካስታረቋቸው ቤቷ ከተመለሰች እሰዩ። እንግዲህ ካልተመለሰችም ያው ብሩክም ትምህርቱን ይወስዳል። ሌላ ጊዜ የሴት ጓደኛ እንደማያስፈልገው ለራሱም ቃል ይገባል ማለት ነው። እንግዲህ ውዶቼ እቺ ልጅ ሴራ ፈልጋ ነው። ገብቷችኋል? በጣም ከባድ ነገር ለማድረግ ፈልጋ ነው። እቺ ልጅ ተልኮ ነው እንጂ ያላት ምንም ነገር በቃ ተልኮ ነው ያላቸው እነዚህ ሰዎች። በጣም የሚገርሙኝ ነገር ማለት ነው ቤተሰብ የሆነ ነገር ቪዲዮ ይሰሩና ከነሱ ጋር በቃ የሆነ ነገር ይፈልጋሉ። ካስታወሳችሁ የዛኔ ያቺ ማናት የምትባሏም እሷም እንደዚሁ አይነት ታሪክ ሰርታ ነው ያሳለፈች። በጣም ብሩኬና ሀይሚ ለመለያየት ጫፍ ደርሰው ነው በመጨረሻ የታረቁት ማለት ነው። እና ትላንትና እንግዲህ በጣም ነው ብሩኬም አሳዝኖኛል። ግን አንዳንድ ደግሞ ያሳዝናል። ግን አንዳንድ የሚሰራው ነገር ያናዳል። ብሩክ የሚሰራው ነገር አንዳንድ ያናዳል። እኔ በበኩሌ ብሩክን ወደዋለሁ። ወንድሜ ነው፣ ታናሽ ትንሽ ወንድሜ ነው። ሀይሚን ሲከፋት በጣም ነው ማዝነው። አሁን ይሄ ሁሉ ችግር ያመጣው ያው እነሱ ራሳቸው እነ ብሩክ ናቸው። ይሄ ሁሉ ችግር ያመጡት እችን ሴት አንከርፍፎ ባያመጧት ኑሮ ሌላ ችግር ባልተፈጠረ ኑሮ። አሁን ቤተሰብ አሁን ገና ደግሞ የዚህ ችግር የዛች የእርጉዟ ችግር ሳይፈታ ድጋሚ ደግሞ እቺ ሌላ ሴራ ይዛ መጣች። ይታያችሁ እንግዲህ ሌላ ሴራ ሌላ ችግር ገብቷቸዋል። በቃ ሀይሚ ከቤት እንድትጠጣና ሐሳባቸው እኔ ሲመስለኝ ቤተሰብ ሀይሚና ብሩኬ እንዳይስማሙ ያቺ ጠንቋይ የሆነ ጥንቁልናን ቤት ውስጥ ቆፍራ ቀብራ ሄደች ነው የሚመስለኝ። እውነቴን ነው የምናገረው። ተስማሙ ሲባሉ ይጣላሉ። በቃ የሆነ ነገር ተፈጠረ ሲባል የሆነ ነገር ይፈጠራል በመሃላቸው። ሀይሚ ልቧን ስትከፍት የሆነ ነገር ይፈጠራል። ምን እንደሆነ አላውቅም። በቃ ገብቷቸዋል። የሆነ ነገር የሚያደርጉባቸው ነገር አለ እነዚህ ልጆች እንዳይስማሙ። ምንም በቃ የሆነ ነገርማ አለ ቤተሰብ አለች። ጠንቋይ አስጠንቁላባቸው የሄደችው ነገርማ አለ ነው የምለው። እኔ እውነቴን ነው የምናገረው። በአሁኑ ሰዓት እኔ ማንንም ሰው አላምንም። ማንንም ሰው ለምን በሚዋደዱበት ሰዎች መሀል በጣም ብዙ ነገር ስለሚገባ ማንንም ማምንበት ጉዳይ የለም። እና ብሩክ በቃ ቢጠነቀቅ ይሻለዋል። የሴት ጓደኛ ከዚህ በኋላ ምንም ነገር አያስፈልገውም። አንድና አንድ ጓደኛውም ፍቅረኛውም እናቱም ሁሉ ነገሩም ያው አዲስ አበባ እስካሉ ድረስ አብሮ እስካሉ ድረስ ሀይሚ በቂው ነች። ለፕራንክም ብሎ ሌላ ሴት ማምጣትም አያስፈልግም። አሁን በቀደም ያኔ ደረቱ ላይ ተኝታ ምናምን ይሄ ለፕራንክ ያደረገው ነው። ግን ልጅቷ ምንድነው በቃ ልቧ ላይ ገብቷል። ብሩክ ገብቷቸዋል። መጀመሪያ ይሄን ነገር አለማድረግ ማሰብ ነበረበት። ገና ለገና ሀይሚን አስቀናለሁ ብሎ ደረቱ ላይ አስተኝቷት አቅፏት ምናምን አብረን ዱባይ እንሄዳለን ምናምን ፊት ሰጣት።
ገብቷቸዋል። ይሄ ነገር ብሩኬ አስቦ ሳይሆን ያው ሃይሚን ለማስቀናት የሚያደርገው ነገር ነው። ለሱ ለራሱ ችግር ያመጣበት ማለት ነው። አሁን ትላንትና የተናገረችው ሃይሚ ምንም አንተ ልትስተካከል አትችልም፣ አንተ በራስህ ነው የምታመጣው ችግር፣ ተስተካከለ ሲባል በራስህ ታመጣለህ ችግር። ዩቲዩብን መክፈትም አያስፈልጋትም ነበር፣ ስትላላጥ ነበር፣ ቤተሰብ ስትሞዳሞድ ነበረ። ገብቷቸዋል። ስትሞዳሞድ ብሩክ ላይ እንዴት እንደተላላጠች እንዴት እንደሆነች ብሩክ በቃ ደስ ይላታል ምናምን ብሎ ነበር ያሰበው። ግን እሷ ምንም ከዚህ አልቆጠረችም ዩቲዩብ መከፈቱን ለሷ። ገብቷል። አንድና አንድ ሐሳቧ ብሩክና ብሩክ ብቻ ነበረ። ብሩክና ብሩክ ነው ዝብዝፍ ቂጣም ማለት ነው። ጡቷንና ቂጧን ወጥራ ላያችን ላይ ቂጧን ቦርጫን ወጥራ ላያችን ላይ መታ ሃይሚን ለመናገር መብትም የላትም። እንደፈለጋችሁ ደግሞ ቤት እያንኳኳችሁ ከመጣችሁ ሃይሚ ምን ታድርግ? ጥላ መሄድ ነው እንጂ ያለባት፣ ለቃ መሄድ ነው እንጂ ያለባት። ማንንም እየመጣ እያንኳኳ ብሩኬን ፈልጌ ነው፣ ብሩኬን ላናግር ነው፣ ብሩኬ ምናምን እንዴት ነው? አንድ ፍቅረኛ ቤት ውስጥ ተቀምጣ ብሩኬን ላናግር ነው ፈልጌው ነው ያ እንከፍ ፍጼም አንከርፍፎ ቤት ድረስ የሚያመጣት አይቻልም። አትሄጂም፣ ቤት ድረስ አልወስድሽም። ሃይሚ ሊከፋት ይችላል። በቃ ከፈለግሽ በስልክ አናግሪው ማለት ሁሉ ይችል ነበር ፍጼ ማለት ነው። እና በጣም ብዙ የራሳቸው ጓደኞች ምቀኞች ናቸው። እኔ ሳስቡ አንዳንዴ እኔ እንጃ ብቻ። ለማንኛውም ቤተሰብ እወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።